አድማጭ ተመልካቾቻችን እንደምን ቆያችሁ? እንደተለመደው ዩናይትድ በሆኑ መረጃዎች ተመልሰናል። ለሚቀጥሉት ጥቂት ደቂቃዎች አብራችሁን ከቆያችሁ ስለ ዩናይትድ አዳዲስ የወጡ መረጃዎችን የምናጋራችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይህ የማንቸስተር ዩናይትድ ኢትዮጵያ ዩቲዩብ ቻናል ሲሆን በዚህ ዩቲዩብ ቻናል ስለ ማንቸስተር ዩናይትድ ወቅታዊና አዳዲስ መረጃዎችን ስለምናጋራ ከመረጃዎቹ ትካፈሉ ዘንድ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን ዛሬ ወዳዘጋጀንላችሁ አዳዲስ ዩናይትድ መረጃዎች እንለፍ። አሰልጣኝ ሩበን አሞሪም ቁልፍ ኢላማውን ከተናገረ በኋላ ማንቸስተር ዩናይትድ በ67 ሚሊዮን ፓውንድ አዲሱን የባርሴሎናን ኮከብ ለማስፈረም እየተመለከተ ይገኛል። ማንቸስተር ዩናይትድ ከማርክ ካሳዶ ጋር ስሙ ተያይዟል። የዩናይትድ አመራሮች ለአሞሪም 3-4-2 አሰላለፍ የሚሆኑና ቡድኑ ከአውሮፓ ምርጥ ቡድኖች ጋር መወዳደር የሚችል ቡድን እንዲሆን በዚህ ክረምት ብዙ ወጪ ለማውጣት ተዘጋጅተዋል። ዩናይትዶች በጥር ወር ፓትሪክ ዶርጉን ብቻ አስፈርመዋል። ክለቡ አሁን ላይ ከፒኤስአር ስጋቶች ጋር እየተጋፈጡ ሲሆን ቀጣዩ ዝውውር መስኮት ለውጥ የሚያመጣ እንዲሆን ከአሁኑ እንቅስቃሴ ጀምረዋል። አሞሪም ዩናይትዶች በሃሪ ማጉዌር እና ቪክተር ሊንድሎፍ ምትክ አዲስ የመሃል ተከላካይ እንዲያስፈርሙለት ይፈልጋል። ራስመስ ሆይሉንድም መጥፎ ዓመት እያሳለፈ በመሆኑ የእርሱ ተተኪ በኦልድ ትራፎርድ ይፈለጋል። ከዛ በተጨማሪም አሰልጣኙ የዚህ ዳግም ግንባታ አካል ለማድረግ አዲስ የመሃል አማካኝን ይፈልጋል። የስፔኑ ጋዜጣ ፊጃችስ አሞሪም ከማኑኤል ኡጋርቴ ሌላ አማራጭ ስለሚፈልግ የባርሴሎናው ካሳዶ ቁልፍ ኢላማው ሆኗል ሲል ዘግቧል። የካሳዶ በባርሳ ያለው አስደናቂ እድገት የአሞሪምን ትኩረት ስቧል። እናም ከ21 ዓመቱ ተጫዋች ጋር በኦልድ ትራፎርድ መስራትን ይፈልጋል። ዩናይትዶች የአሞሪምን ፍላጎት ለማክበር ዝግጁ ናቸው ተብሎ ይገመታል። ለተጫዋቹም በዚህ ክረምት የዝውውር መስኮት 66.5 ሚሊዮን ፓውንድ ለማቅረብ እየተዘጋጁ ነው ተብሏል። እንዲህ አይነቱ አቅርቦት ለባርሳ አጓጊ ሊሆን ይችላል፣ ምክንያቱም ይህ ዋጋ ወደ ፋይናንሻል መረጋጋት እንዲመለሱ ስለሚረዳቸውና ምናልባትም ለሃንሲ ፍሊክ በዝውውር ገበያው ላይ ሌላ ተጫዋች እንዲያመጣ ሊያግዘው ይችላል ተብሏል። ይህ ኢላማ ለዩናይትድ አስደሳች ነው። ካሳዶ እስካሁን ለስፔን ብሔራዊ ቡድን 2 ጊዜ ብቻ የተጫወተ ሲሆን በአገሪቱ ውስጥ ካሉት አስደሳች ተስፋዎች አንዱ ተደርጎ ይወሰዳል። በኳስ ቁጥጥር እጅግ አስተማማኝና የተቃራኒ ቡድን ኳሶችን በመንጠቅ ረገድም የተካነ የተከላካይ አማካኝ ነው። ወጣቱ በዚህ ወቅት የኤሲኤል ጉዳት ባጋጠመው ማርክ በርናል ጉዳት ምክንያት ወደ ባርሴሎና ዋናው ቡድን የመጣ ሲሆን አሁን ላይ የፍሊክን እምነት ሙሉ በሙሉ ማግኘት ችሏል። ጀርመናዊ አለቃ ለበርናልና ካሳዶ ከፍተኛ ደረጃ ይሰጣሉ። ፊጃችስ እንደዘገበው የስፔኑ ክለብ ለካሳዶ ትልቅ ጥያቄ ካልቀረበ ተጫዋቹን ለማቆየት ይመርጣሉ ሲል ገልጿል። ማንቸስተር ዩናይትድ የ2 ዓመቱን ግብ ጠባቂና የቡንደስሊጋውን አጥቂ ለማስፈረም ግፊት ሊያደርጉ መሆኑ ተገለጸ። ማንቸስተር ዩናይትድ ከመጪው የውድድር ዘመን በፊት ቡድናቸውን ለማጠናከር አማራጮችን በንቃት እየተከታተሉ ይገኛሉ። ካውት ኦፍ ሳይድ የተሰኘው የስፖርት ድረገጽም በራዳራቸው ላይ 2 ታዋቂ ስሞችን ያስነበበ ሲሆን ሁለቱ ተጫዋቾች የሌፕዚንጉ አጥቂ ቤንጃሚን ሴስኮ እና የበርንሌው ግብ ጠባቂ ጄምስ ትራፎርድ እንደሆኑ ዘግቧል። የ1 ዓመቱ የፊት አጥቂ ሴስኮ አርሰናል፣ ቸልሲና ቶትናም ሆትስፐርን ጨምሮ ከበርካታ የፕሪሚየር ሊግ ክለቦች ከፍተኛ ፍላጎት እየሳበ ይገኛል። ማንቸስተር ዩናይትድም በመጪው ዝውውር መስኮት ከፍተኛ ሽያጭ ማድረግ ከቻለ ተጫዋቹን ለማስፈረም ይፈልጋል። ሴስኮ በቡንደስሊጋው ያሳየው ድንቅ ብቃት በብዙ የአውሮፓ ቡድኖች እንዲፈለግ አድርጎታል። ተጫዋቹ በውድድር ዓመቱ መጨረሻ ጀርመንን ይለቃል ተብሎ የሚጠበቅ ሲሆን የውል ማፍረሻውም 80 ሚሊዮን ዩሮ ነው። ዩናይትዶች በአርቢ ሳልዝበርግ በነበረው ቆይታ በወጣቱ ላይ ፍላጎት ነበራቸው። አሁን ላይም በድጋሚ ሊያስፈርሙት ይፈልጋሉ። ነገር ግን ከእንግሊዝ ክለቦች ከባድ ፉክክር ይጠብቃቸዋል። ብዙ ክለቦችም የአጥቂውን አገልግሎት ለማግኘት ይፈልጋሉ። በዚህ ውድድር ዓመት አስከፊ የሆነውን የአጥቂ ክፍል ከማጠናከር በተጨማሪ ዩናይትዶች የግብ ጠባቂ ዲፓርትመንታቸውንም ለማጠናከር ይፈልጋሉ። ምንም እንኳን ኒውካስትል አገልግሎቱን ለማግኘት ብዙ ስራዎችን ቢያደርግም ጄምስ ትራፎርድ እንደ ትልቅ ኢላማ ሆኖ ብቅ ብሏል። የ2 ዓመቱ እንግሊዛዊ ግብ ጠባቂ በሻምፒዮንሺፑ አስደናቂ ብቃት እያሳየ ሲሆን ኢኒዮስ ምርጥ ወጣት ባለተሰጥኦዎችን በተመጣጣኝ ዋጋ ለማምጣት እየሰሩ በመሆኑ ትራፎርድ ጥሩ አማራጭ ሆኗል። በኦልድ ትራፎርድ ባለው መጥፎ የውድድር ዘመንን ተከትሎ የአሁኑ ግብ ጠባቂ አንድሬ ኦናና የወደፊት እጣ ፈንታው እርግጠኛ ስላልሆነ የግብ ጠባቂ ቦታን ለማጠናከር ትራፎርድ እንደ ጥሩ አማራጭ ሆኖ ይታያል። ማንቸስተር ዩናይትድ ሁለቱን ዝውውሮች ለማግኘት ከፍተኛ ሽያጭ እንደሚያደርግም ይጠበቃል። የሴስኮና ትራፎርድ ፊርማዎችን ማረጋገጥ ቀላል አይሆንም። ከሌሎች የፕሪሚየር ሊግ ክለቦችም ፉክክር ስለሚገጥማቸው የማንቸስተር ክለብ ቆራጥ እርምጃ መውሰድና ለተጫዋቾቹም ሆነ ለክለቦቹ ጥሩ ዋጋ ማቅረብ ይኖርባቸዋል።
ይህ በእንዲህ እንዳለ ለእነዚህ ተጫዋቾች ሊሆን የሚችሉ ዝውውሮችን ለመፈጸም የፋይናንሻል አንድምታዎችም ጉልህ ናቸው። የሴስኮ መልቀቂያ አንቀጽ ብቻ ከፍተኛ ኢንቨስትመንትን እንደሚፈልግ ተገልጿል። ማንቸስተር ዩናይትድ ሩበን አሞሪምን ካሰናበተ የቀድሞ የክለቡን ኮከብ ተጫዋች አሰልጣኝ አድርጎ መሾም እንዳለበት ቴዲ ሼሪንግሃም ተናግሯል። የቀድሞ የማንቸስተር ዩናይትድ ኮከብ ቴዲ ሼሪንግሃም ክለቡ ከሩበን አሞሪም ጋር ለመለያየት ከወሰነ ሮይ ኪንን አሰልጣኝ አድርጎ እንዲሾም አሳስቧል። ፖርቹጋላዊ አሰልጣኝ በህዳር ወር ከተሾመ በኋላ ማንቸስተር ዩናይትድ በፕሪሚየር ሊጉ 14ኛ ደረጃ ላይ ተቀምጧል። ሩበን አሞሪም በጥቅምት ወር ኤሪክ ቴን ሃግ ከተባረረ በኋላ ነገሮችን ለመቀየር ወደ ኦልድ ትራፎርድ መምጣቱ ይታወሳል። ነገር ግን የተሻለ ውጤት አላመጣም። ባለፉት 5 ጨዋታዎች አንድ ጊዜ ብቻ በማሸነፍ ጫናው እየጨመረ በመምጣቱ የውድድር ዘመኑ ከማብቃቱ በፊት የ40 ዓመቱ አሰልጣኝ ሊባረር ይችላል የሚል ወሬ እንዲሰማ አድርጓል። ከፕራይም ካሲኖ ጋር ቆይታ ያደረገው ሼሪንግሃም በዚህ ጉዳይ ላይ የመጀመሪያ ምርጫው የቀድሞ የክለቡ ካፕቴን ሮይ ኪን እንደሚሆን ጠቁሟል። አየርላንዳዊ ጥሩ የሆነ አመራርን ወደ ማንቸስተር ዩናይትድ ማምጣት እንደሚችልና ተጫዋቾችን የመጫወት ትርጉም መመዘኛዎች እንዴት እንደሆነ እንዲያውቁ እንደሚያደርጋቸው ተናግሯል። ሮይ ኪን አሁን ለትንሽ ጊዜ ከስራ ውጭ ሆኗል። ኪን ወደ እግር ኳስ ክለብ መመለሱን አልጠላም። ነገር ግን ለሮይ ኪን አንድ ሚና ብቻ አለ፣ እርሱም በማንቸስተር መሪ መሆን ነው። አሞሪምን ለመቀየር እያሰቡ ከሆነ ሮይ ኪንን በማምጣት የአመራር ስርዓቱን መቀየር አለባቸው። በማንቸስተር ለረጅም ጊዜ ምንም መሪዎች የሉም። በትልልቅ የእግር ኳስ ክለቦች ውስጥ መሪዎች ያስፈልጋሉ። ጥቂት ነገሮችን ለማስተካከል ሮይ ኪንን ማምጣት አለባቸው። ሁሉም ምን ማድረግ እንዳለባቸው እንዲገነዘቡና እንዲያደርጉ ኪን ያስፈልጋል ብሏል። እንደሚታወሰው ሮይ ኪን በ2005 ክለቡን ለቆ ወደ ሴልቲክ ከመቀላቀሉ በፊት በማንቸስተር ዩናይትድ ታላቅ ስኬትን አምጥቷል። 7 የፕሪሚየር ሊግ ዋንጫዎችን ያነሳ ሲሆን በ1998-99 የውድድር ዘመን የሶስትዮሽ ዋንጫ አሸናፊ ቡድንም ቁልፍ አካል ነበር። ማንቸስተር ዩናይትድ በዚህ ክረምት 6 ተጫዋቾችን በፒኤስአር ቀውስና ዕዳዎች ምክንያት ሊሸጡ እንደሚችሉ ተገልጿል። ማንቸስተር ዩናይትዶች ገቢያቸውን ለማሳደግና የክለቡን ዕዳ ለማስወገድ እንዲረዳቸው በዚህ ክረምት 6 ተጫዋቾችን ይለቃሉ። የክለቡ ቦርድ አባላት የዩናይትድን ዕዳ ለመቅረፍ ከ450 በላይ ሰራተኞችን በተለያየ ጊዜ አሰናብተዋል። ባለፈው ክረምት ከፍተኛ ወጪ ከወጡ በኋላ ኤሪክ ቴን ሃግን ለማባረርና ሩበን አሞሪምን ለመሾም 20 ሚሊዮን ፓውንድ ከፍለዋል። ስለዚህ በቀጣይ ክረምት የክለቡ ወጪዎች እንደገና መጠናከር አለባቸው። አሞሪም ክለቡን ማሰልጠን ከጀመረ ወዲህ የዝውውር መስኮቱ የተገደበ ገንዘብ ይኖረዋል። ዩናይትዶች ከከፍተኛ ወጪ ታሪክ በኋላ በፕሪሚየር ሊጉ ትርፍና ዘላቂነት ደንብ እጅጉን ተጎድተዋል። የክንፍ ተከላካይ ፓትሪክ ዶርጉን በ25 ሚሊዮን ፓውንድ ውልና የአርሰናሉን ወጣት ተከላካይ አይደን ሄቨንን በጥር ወር ማስፈረማቸው ዩናይትድ ምን ያህል በገንዘብ ጉዳይ እየተጎዳ እንደሆነ ማሳያ ነው። በጥር የዝውውር መስኮት ማርከስ ራሽፎርድ፣ አንቶኒና ማሌሺያ በውሰት ከክለቡ መልቀቃቸው ይታወሳል። እነኚህ ተጫዋቾች ዝውውራቸው ቋሚ የሚሆንበት እድል ሰፊ ነው። ዩናይትዶች የበለጠ በዝውውር ወጪ በነፃነት ለመስራት ከ3ቱ ተጫዋቾች በተጨማሪ 3 ቋሚ ሽያጮችን እንደሚያደርጉ ይጠበቃል። ቸልሲዎች በክረምቱ ለጄደን ሳንቾ 20 ሚሊዮን ፓውንድ የመክፈል ግዴታ አለባቸው። ዩናይትድ ለቀድሞ የሪያል ማድሪድ ኮከብ ካዝሜሮ ክለብ ለማግኘት እየፈለጉ ይገኛል። ምናልባት ጋርናቾ ወይም ሜይኑም ሊለቁ ይችላሉ። በዝውውር መስኮቱ የሚመጣ ማንኛውም ገቢ ክለቡን የ773 ሚሊዮን ፓውንድ ዕዳ ለመክፈል ያለውን ጭንቀት የሚያቃልል ሲሆን ተጨማሪ የማውጣት አቅምንም ሊያበረታታ ይችላል። ክለቡ በ2028 የሊጉ ሻምፒዮን ለመሆን ያለውን እቅድ አሁንም እየሰራበት ሲሆን ዋና ስራ አስፈጻሚው ኦማር ቤራዳ ባለፈው ክረምት እንደተናገሩት ከጋራ ባለቤቱ ሰር ጂም ራትክሊፍ ጋር የዩናይትድን 150ኛ የምስረታ በዓል ለማክበር የፕሪሚየር ሊግ ሻምፒዮን ለማድረግ እንዳቀዱ አስታውቀዋል። በማንቸስተር ዩናይትድ ቤት በጣም ችግር የሆነው ተጫዋች ይፋ ሆኗል። ማንቸስተር ዩናይትዶች በስፖርትና ተቋማዊ ቀውስ ውስጥ እየገቡ ይገኛል። በሜዳ ላይ ያለው ደካማ ውጤት እንዳለ ሆኖ ክለቡ ባለበት የፋይናንስ ተጽዕኖ ምክንያት ከባድ የውጭ ቅነሳ እርምጃዎች እንዲደረጉም ሆኗል። ይህም ሆኖ አሁን ላይ በክለቡ ፋይናንስ ላይ ከባድ የሆኑ ኮንትራቶች አሉ። በጣም ችግር ካለባቸው የኮንትራት ሁኔታዎች አንዱ የካርሎስ ሄንሪኬ ካዝሜሮ ጉዳይ ነው። ብራዚላዊው አማካኝ በ2022 ክረምት ወደ ኦልድ ትራፎርድ ከ70 ሚሊዮን ዩሮ በላይ ወጥቶበት የመጣ ሲሆን በወቅቱም የቡድኑ ዋና ሰው መሆን ችሎ ነበር። ይሁን እንጂ ብቃቱ ካለፈው ሲዝን ጀምሮ ከሚጠበቀው በታች ሆኗል። ዘንድሮም በእንግሊዝ እያሳለፈ ባለው 3ኛ ውድድር ዘመኑ ሚናው ቀንሷል። ኤሪክ ቴን ሃግም ሆነ ሩበን አሞሪም በመጀመሪያው 11 ውስጥ እንደ ቁልፍ ተጫዋች አይመለከቱትም። ባለፈው ክረምትና በአሁኑ ጥር ካዝሜሮ ክለቡን ለመልቀቅ ፈቃደኛ ባለመሆኑ ከክለቡ ጋር መቆየት ችሏል። ካዝሜሮ ከ1 ዓመት በላይ ሊወጣ ነው ተብሎ ቢወራም ክለቡን የመልቀቅ ፍላጎት እንደሌለው ዴይሊ ሜል ዘግቧል።
በሳምንት 450,000 ዩሮ የሚያገኝበት ኮንትራት ከሳውዲ አረቢያ ክለቦች ቢመጣለትም ካዜ በማንቸስተር መቆየትም መርጧል። የካዝሚሮ አቋም ግልጽ ነው። በዩናይትድ ኮንትራቱን እስከ መጨረሻው ቀን ድረስ ለማክበር አቅዷል። ክለቡ የፋይናንስ ጉዳዮች እያጋጠመውና መፍትሄዎችን በሚፈልግበት በዚህ ወቅት የብራዚላዊ ቀጣይነት ለመቋቋም ከባድ ሸክም ሆኖበታል። የውድድር ዘመኑ ውጤት እያሽቆለቆለ በመምጣቱና ከፍተኛ ዋጋ ትርምስ በመታየቱ ካዝሜሮ በዚህ ክረምት በግዴታ ከክለቡ ጋር መለያየቱ አይቀርም ተብሏል። አሌሃንድሮ ጋርናቾ በክረምቱ ማንቸስተር ዩናይትድን ይለቃል ተባለ። አርጀንቲናዊ ኢንተርናሽናል የክንፍ ተጫዋች የሩበን አሞሪም የመጪው የውድድር ዘመን እቅድ አካል አይደለም። የአሌሃንድሮ ጋርናቾ የወደፊት ዕጣ ፈንታ ተወስኗል። አርጀንቲናዊ የክንፍ ተጫዋች በመጪው የክረምት የዝውውር መስኮት ማንቸስተር ዩናይትድን የሚለቅ ሲሆን መዳረሻውም አትሌቲኮ ማድሪድ እንደሚሆን ይጠበቃል። የማድሪዱ ክለብ ከተጫዋቹ ጋር በቃል ደረጃ ስምምነት ላይ ለመድረስ ንግግሮችን መጀመራቸው የተሰማ ሲሆን ጋርናቾ ወደ እንግሊዝ ከማቅናቱ በፊት በእግር ኳስ ውስጥ የመጀመሪያውን እርምጃ ወደ ወሰደበት ክለብ በክረምት ሊመለስ ይችላል። ዝውውሩ የዲያጎ ሲሞኔን የፊት መስመር ለማጠናከር ጋርናቾን ዋና ተመራጭ ያደርገዋል። ማንቸስተር ዩናይትድ ጋርናቾን ለመልቀቅ ወስኗል። ጋርናቾ ለሩበን አሞሪም ማጫወት የሚሆን አይመስልም። በተጨማሪም የእንግሊዙ ክለብ ቦርድ የፋይናንስ ችግር እያጋጠመው በመሆኑ የአካዳሚ ምሩቆችን በመሸጥ የተሻለ ትርፍ ለማግኘት እየሰራ ይገኛል። በዚህም ከአርጀንቲናዊ ሽያጭ ወደ 50 ሚሊዮን ዩሮ የሚጠጋ ክፍያን ይፈልጋል። የጋርናቾ የሽያጭ ገንዘብ ለቡድኑ መልሶ ግንባታ ሂደት ቁልፍ ፊርማዎችን ለማድረግ ተጨማሪ ዕድል ይሰጣቸዋል። ጋርናቾ ዲያጎ ሲሞኔ ለሚጫወተው 4-4-2 ፎርሜሽን ተስማሚ ሆኖ ይታያል። የ20 ዓመቱ የክንፍ ተጫዋች በዚህ ሲዝን በማንቸስተር ዩናይትድም ጥሩ ብቃቱን አሳይቷል። በ42 ጨዋታዎች 8 ጎሎችን ሲያስቆጥር 7 ኳሶችን ደግሞ ለጎል አመቻችቶ ማቀበል ችሏል። የእንግሊዙ ክለብ ቡድኑን በማዋቀር በተጫዋቾች ሽያጭ ገቢ ማግኘት ስላለበት የእርሱ መልቀቅ የማይቀር ይመስላል። የማድሪዱ ክለብ በወጣትና ጥራት ባላቸው ባለተሰጥኦዎች ፕሮጀክቱን አጠናክሮ በመቀጠል የመጫወት ጉጉት ካላቸው ተጫዋቾች ጋር በቅርብ ጊዜ ውስጥ ለውጥ ማምጣት ይፈልጋል ተብሏል። የቦሩሺያ ዶርትመንዱ ኮከብ ካሪም አዲየሚ የጀርመኑን ክለብ ለቆ ለፕሪሚየር ሊግ ክለብ ሊፈርም ይችላል ተባለ። ካሪም አዲየሚ ቀጣዮቹ ወራት ምናልባትም በቦሩሺያ ዶርትመንድ ያለው የመጨረሻ ጊዜያት ሊሆኑ ይችላሉ። ጀርመናዊ አጥቂ በአውሮፓ ውስጥ ባሉ በርካታ ቡድኖች ይፈለጋል። ማንቸስተር ዩናይትድ አገልግሎቱን ለማግኘት በጣም ጥሩ ቦታ ላይ የሚገኝ ክለብ ነው። የተጫዋቹ ፍጥነት፣ ተጫዋቾችን የመቀነስ ችሎታውና የጎል አስተዋጽኦቹ በዝውውር ገበያው ውስጥ ከፍተኛ ተፈላጊነት እንዲኖረው አድርጎታል። ይህ ታዲያ በርካታ አካላት ሁኔታውን በቅርበት እንዲከታተሉት አድርጓል። አሁን ላይ ካሪም አዲየሚ በማንቸስተር ዩናይትድ ራዳር ላይ ይገኛል። ዶርትመንድ ወጣቱን ባለተሰጥኦ ማቆየት ቀላል ስራ እንደማይሆን ያውቃል። ምንም እንኳን ብቃቱ በአንዳንድ የውድድር ዘመን ክፍሎች ወጥነት የጎደለው ቢሆንም በጀርመኑ ቡድን ውስጥ ቁልፍ አካል ሆኖ ቆይቷል። ከፍተኛ ሽያጭና ሌሎች ማጠናከሪያዎች ላይ ኢንቨስት ለማድረግ ክለቡ ያለው ዕድል በመጪው የዝውውር መስኮት ለመልቀቅ በር እንዲከፍት ያደርገዋል። ዩናይትዶች ተስፋ ሰጪ በሆኑ ተጫዋቾች የማጥቃት አማራጮቻቸውን ለማጠናከር ይፈልጋሉ። አዲየሚም የኦልትራፎርዱ ክለብ ለማካተት ላቀደው ፕሮፋይል የሚስማማ ነው። እንደ ባየር ሙኒክና ፓሪስ ሴን ጀርሜን ያሉ ሌሎች ቡድኖች ፍላጎት ቢኖራቸውም ዩናይትዶች ስምምነቱን የማጠናቀቅ ዕድላቸው የሰፋ ይመስላል። የክንፍ አጥቂው የወደፊት ዕጣ ፈንታ አሁንም እርግጠኛ ባይሆንም በቡንደስሊጋ የመቆየት ዕድሉ ከቀን ወደ ቀን እየቀነሰ መጥቷል። በጠረጴዛው ላይ ማራኪ የሆነ አቅርቦት ከመጣ ወደ ፕሪሚየር ሊግ የመሄድ ዕድሉ ከፍተኛ ነው። አዲየሚ በስራው አዲስ ፈተናን ለመጋፈጥ በክረምት ውስጥ ዶርትመንድን ይለቃል ተብሎም ይጠበቃል። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዩናይትዳዊ መረጃዎች እኚህን ይመስሉ ነበር። በቀጣይ የመረጃ ጊዜዎቻችን እስክንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን ከወዲሁ እየጠየቅን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።